ሚያዝያም 24 ዓለም ትንፋሿን አፍና የተከታተለችበት ምሽት ለሁላችንም አስደንጋጭ ነበር። The city of Tel Aviv continues to be Iran's prime target and there have been regular attacks. ለ45 ዓመታት በተወካይ ሲካሄድ የነበረው ጦርነት ለመጀመሪያ ጊዜ በይፋም በአደባባይ ወጥቷል። Iran has intensified its attacks on Israel after the death of Supreme Leader Ali. በመቶዎች የሚቆጠሩ የኢራን ድሮኖችና ባላስቲክ ሚሳኤሎች ወደ እስራኤል ሰማይ ሲተኮሱ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ወደማይታወቅና ወደ ሶስተኛው የዓለም ጦርነት አደጋ ውስጥ ገብቶ ነበር። ይህ ድንገት የተከሰተ ክስተት አይደለም። ይህ ለግማሽ ክፍለ ዘመን ሲብላላ የቆየ ቂም ነው። ጂኦፖለቲካም ሽኩቻና የወርኦት ዓለምም ግጭት ውጤት እንደሆነ ይነገራል። እስራኤል ይህንን ጥቃት ቀይ መስመር የተረግጧል ስትል ስትጀምረው Together with the United States we are ending the regional threat posed by Iran. በሌላ በኩል ቴህራን የተመጣጠነ ቅጣት ለእስራኤልና ለወዳጆቿ ትላለች። ነገር ግን ከነዚህ ሚሳኤሎች ጀርባ ያለው ታሪክ ከብረት ጥንካሬና ከባሩድ ጠረን በላይ ጥልቅ ነው። የሁለቱ ሀገራት ፍጥጫ የአካባቢ ሀገራት ሰላም ብቻ ሳይሆን የዓለምን የኢኮኖሚ መረጋጋትና የኃይል ሚዛን የሚፈትሽ የዘመናችን አስፈሪ ሲኦል ሆኗል። በዚህ ዶክመንተሪ የታሪክ ጠላትነት እንዴት ተጀመረ፣ እንዴት እስከ ዛሬ ቀጥተኛ ግጭት ደረሰ የሚለውን በዝርዝር የምንመለከትበት ነው። Right now, the Iranian state media is telling the people of Iran that the Ayatollah has been killed. Iran has intensified its attacks on Israel. Now, the Iranian president has apologized to his country's neighbors. ይህ ጄምስ ነው። ለጄምስ አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ እየጋበዝን እንደዚሁም የምንለቃቸው ቪዲዮዎች ለብዙዎች እንዲደርሱ ላይክ በማድረግ ወደ ዕለቱ ዝግጅት እንድታልፉ ጋበዝን። ብዙዎች ሊያምኑ ቢከብዳቸውም ኢራንና እስራኤል በአንድ ወቅት ለጠላት ጆሮ ያልሰጡ የቅርብ ወዳጆች ነበሩ። በ1950ዎቹና 60ዎቹ ኢራን ከቱርክ ቀጥላ እስራኤልን በሀገርነት እውቅና የሰጠች ሁለተኛው ሙስሊም ሀገር ነበረች። በወቅቱ የዳርቻ ፖሊሲ ወይም ደግሞ ፕሬፈሪ ዶክትሪን በሚባለው ስትራቴጂ እስራኤልን በዙሪያዋ ካሉ የአረብ ሀገራት የሚወጣባትን ተጽዕኖ ለመቋቋም ከኢራን ጋር የንግድና የደህንነት ትብብር መስርታ ነበር። እስራኤል ለኢራን የግብርና እንደዚሁም የቴክኖሎጂ እውቀቶችን ስትሰጥ፣ ኢራን ደግሞ ለፈጣን እድገት የምትፈልገው ነዳጅ ለእስራኤል ታቀርብ ነበር። ነገር ግን 1979 ሁሉም ነገር ተቀየረ። የእስላማዊ አብዮት ሲፈነዳ አዲሱ የቴህራን አገዛዝ እስራኤል ትንሿ ሰይጣን ሲል፣ አሜሪካን ደግሞ ታላቋ ሰይጣን ሲል ፈረጀ። ከዚህ ቀደም ዲፕሎማሲያዊ ግንኙነት ተቋርጦ የዛሬው ፍጥጫ ዘር ተዘርቷል። ኢራንና እስራኤል ፊት ለፊት ከመገጣጠማቸው በፊት ጦርነቱ የሚካሄደው በሌሎች ሀገራት ምድር ላይ ነበር። ቴህራን የመቋቋሚያ ዘንግ ወይም ደግሞ አክሲስ ኦፍ ሬዚስተንስ የምትለውን ስትራቴጂ በመንደፍ በእስራኤል ዙሪያ ታማኝ አገሮቹን አደራጅታ ነበር። ከነዚህ ውስጥ ቀዳሚው በሊባኖስ የሚንቀሳቀሰው ሄዝቦላህ ነው። ሄዝቦላህ ከታጣቂ ቡድንነት አልፎ በመንግስት ያህል ጥንካሬ ያለው ድርጅት ነው። ኢራን በየዓመቱ በ100 ሚሊዮን የሚቆጠሩ ዶላሮችን ዘመናዊ ሚሳኤሎችን ወደ ቤይሩት ትልካለች። ለምን? ምክንያቱም እስራኤል በሰሜን በኩል በስጋት ውስጥ ለማቆየት ነው። እንደ አውሮፓውያን አቆጣጠር በ2006 የተካሄደው የ33 ቀናት ጦርነት የዚህ ፍጥጫ ትልቁ ማሳያ ነው። እስራኤል ሄዝቦላን ስትመታ በእውነቱ እየመታች ያለችው የኢራን ቀኝ እጅ ነበር። ወደ ደቡብ ስንመለስ ደግሞ ሐማስን እናገኛለን። ምንም እንኳን ሐማስ የሱኒ ድርጅት ቢሆንም እንኳን ከሺዓዋ ኢራን ጋር የጋራ ጠላትነት ባላቸው እስራኤል ላይ አብረው ክንዳቸውን ያነሳሉ። ኦክቶበር 7 የተከሰተው ጥቃት እስራኤልን ብቻ ሳይሆን ዓለምን አስደንግጦ ነበር። እስራኤል ኢራን በቀጥታ ተጠያቂ ባታደርግም ያለ ኢራን ድጋፍ ሐማስ እንዲህ ያለ ጥቃት ሊፈጽምብኝ አይችልም የሚል የደህንነት ተንታኞችን ድምዳሜ ላይ እንዲደርሱ አድርጓቸዋል። ያሳለፍናቸው ጦርነቶች በባሩድ ብቻ የተገደቡ አልነበሩ። በዲጂታል ዓለም ውስጥ እጅግ አስከፊ ፍልሚያ እየተካሄደ ነበር። እስራኤል የኢራን የኒውክሌር ፕሮግራም ለማሰናከል ስታክስቲኔት የተባለውን የኮምፒውተር ቫይረስ መጠቀሟ ይነገራል። ይህ ቫይረስ የኢራንን የኒውክሌር ማሽኖች እንዲበላሹ በማድረግ የዓመታት ድካሟን መና ሲያስቀር ቆይቷል። በሌላ በኩል በቴህራን አውራ ጎዳኖች ላይ የሚፈጸሙት ግድያዎች የሞሳድ እጅ እንዳለባቸው ይታመናል። Iran's top nuclear scientist was assassinated today.
Iran's Revolutionary Guard says a remote-controlled weapon was used in last week's assassination of a top nuclear... የኢራን ቁልፍ የኒውክሌር ሳይንቲስቶች በቀን ብርሃን ሲገደሉ ኢራን ደግሞ የእስራኤል መርከቦችን በባህር ላይ በማጥቃትና የሳይበር መሰረተ ልማቶችን በመጥለፍ ምላሽ ትሰጣለች። ይህ ዝምተኛው ጦርነት ወይም the silence of war ከሚባለው ከሚሳኤል በላይ ትልቅ ጉልበት ያለው ጦርነት ሲደረግ ነበር የከረመው። ኦክቶበር 1 2024 በሶሪያ መዲና ዳማስኮ የሚገኘው የኢራን ቆንጽላ በከባድ የአየር ጥቃት መውደሙ ይታወሳል። በጥቃቱም የኢራን አብዮታዊ ዘብ ከፍተኛ መኮንኖች ተገድለዋል። ይህ ጥቃት ለኢራን ተራ ወታደራዊ እርምጃ አልነበረም። የዲፕሎማሲ ግዛቷን አካል የሆነ ቆንጽላ መመታቱም ሉዓላዊነት የተደፈረ የምትልበት ምክንያት ሆነላት። ዓለም ጥቃቱን ተከትሎ ኢራን ምን ታደርግ ይሆን በማለት በከፍተኛ ስጋት ሲጠባበቃት ቆይቷል ለበርካታ ጊዜያት። ምላሹም ብዙ አልቆየም። ከ10 ቀናት በኋላ ሚያዝያ 13 ምሽት ታሪክ ተቀየረ። ኢራን ለመጀመሪያ ጊዜ ከገዛ መሬቷ ተነስታ በመቶዎች የሚቆጠሩ ድሮኖችን፣ ክሩዝ ሚሳኤሎችን፣ ባለስቲክ ሚሳኤሎችን ወደ እስራኤል አስወነጨፈች። የኦፕሬሽን ትሩ ፕሮሚስ ወይም ኦፕሬሽን ትሩ ፕሮሚስ በመባል የሚታወቀው ነው። እስራኤል ግን ብቻዋን አልነበረችም። አሜሪካ፣ እንግሊዝ፣ ፈረንሳይ፣ አንዳንድ የአረብ ሀገራት ጭምር የሚሳኤል መከላከያ ጋሻ በመጠቀም ወደ 99% የሚሆኑትን ጥቃቶች አከሸፉላት። ምንም እንኳን ከፍተኛ ጉዳት ባይደርስባትም መልእክቱ ግልጽ ነበር። ኢራን ከእንግዲህ በጠላ ስር ሆና መዋጋት ስለማትችል ወደ ጦርነት መግባቷን በግልጽ ያሳየችበት ነበር። ጦርነቱ ከደጅ ወጥቶ ሳሎን የገባበት አዲስ ምዕራፍ ተከፈተ። ዛሬ መካከለኛው ምስራቅ በገደል አፋፍ ላይ ይገኛል። በእስራኤልና በኢራን መካከል የሚደረገው ማንኛውም ሰፋ ያለ ጦርነት የሁለቱን ሀገራት ህዝቦች ብቻ ሳይሆን መላውን ዓለም ይነካል። የነዳጅ ዋጋ መናር፣ የዓለም ንግድ መስመሮች መዘጋትና ሌላው ቀርቶ ወደ ሶስተኛው የዓለም ጦርነት ሊያመራ የሚችልበት ሰንሰለታማ ምላሽ ወይም ቼን ኦፍ ሪያክሽን ሊፈጠር እንደሚችል ይነገራል። 1979 ጀምሮ ያለው ጥላቻ ዛሬም እንደቀጠለ ነው። እስራኤል ራሴን የመከላከል መብት አለኝ ስትል፣ ኢራን ደግሞ የክልሉን የበላይነት አላስረክብም ትላለች። ለጊዜው ጠመንጃዎች ዝም ቢሉም ውጥረቱ ግን እንደቀጠለ ይገኛል። ጦርነቱ በቀላሉ ይጀመራል እንጂ በቀላሉ ስለማይቆም ነው። የዚህ ታሪካዊ ፍጥጫ መጨረሻ ምን ይሆናል የሚለውን ጥያቄ ለሰው ልጆች ሁሉ የቤት ስራ ሆኖ እንደቀጠለ ይገኛል። የዶክመንተሪ መረጃ ሰጪ ሆኖ ካገኛችሁት ሌሎች አጋሩ። ሐሳባችሁን እንደዚሁ ማስተያየታችሁን ከስር እንድታሰፍሩ እየጋበዝን በሚቀጥለው ቪዲዮ እስክንገናኝ ቸርን ሰንብት።